ያረክሽ ነው? ወይ ትፈልጊ ነበር እንዴ? ጨረስኩኝ ወይ ጋርቢዋ። እኔ አልፈልግም። አንቺ ግን ጤና ያስፈልግሻል። እሺ አቦ በእናትሽ አትወክሚኝ እስኪ በእናትሽ። ይሄ እኮ የተከበረ ቤት ነው። እንዴት እንደዚህ ታደርጊያለሽ? እኔም ጫቴን አከብረዋለሁ። አሁን ደሜን አታፊው። ቆይ አንቺ ማንሽ? አየሽ እዚህ ቤት ማን ምን እንደሆነ እንኳን ሳታቂ ነው የምትንጣጩ። አቦ በቃ ማንንም ሙኝ እኔን ተፋችኝ። ያቆሸሻትን ቤት ጽድት ሶፋውን አራግፈሽ ስትወጪ ይፋታሻል። አቦ በእናትሽ እኔ አላጸዳም አልኩኝ እንዴ? በቃ ይጸዳልሻል። የሰው ሰላም እየነሳሽ ነው የምትቀሚው። ደግሞ ነገ ዘመምልሽ ሺሻውን ምናምኑን ይዘሽብን ትመጫለሽ። ሰኒዬ በቃ ታያት፣ ማን ያጸዳዳዋለሁ። ቆይ ለምን ደሞ ታዋት? አንቺ ደግሞ የሚተውና ማይተው ነገር አታውቂም። የምጣዱ እያለ የእንቅቡ ተንጣጣ አለ። ሌላ ነገር እንዳይከተልሽ። አይገርምሽም? ኪራም ባሊዝ ኖሮ በጣም ፈራሽ ነበር። ግን እሱ እያለ ምንም አታመጡ። ዝም ብለሽ አትንጫጭ። ሰኒ በቃ ተረጋጊ ማለት ነበር እንጂ ይችላል። ኮታችሁን ይዘችሁ ምንም ውጪ ነው እንዳጥፋላት። ሰኒ ተረጋጊ። ረፊ ለምን ደውለሽ ስጠኝ አልነገርሽኝም? ይሄ ምን ተብሎ ይነገራል? ሲጀመር አንቺ ዝምታሽ ነው የሚያስንቅሽ። በቃ ልክ ካልሆነ ልክ አይደለም በይ። እኔማ ብዬ ነበረ፣ ግን ሰሞኑን ኪራ ልክ ስላልሆነ ቤት ውስጥ ምንም አይነት ነገር መፍጠር አልፈለኩም። አረ በቃ ይጽናት፣ መቼ ነው የምትነቂው? ትናንት የመጣችው ልጅ ራሱ እኮ ምንም እንደማታረጋት አፋን ሞልታን የተናገረችው። ምን እንደማደርግ አላውቅም፣ ግን ውስጤ የሆነ ልክ ያልሆነ ነገር እንዳለ እየነገረኝ ነው። እና ይቺ ቅጠል በል እንስሳ ቤት ውስጥ አስቀምጠሽ እንዴት ነው ልክ የምትሆኚው? ማን አባቷ ስለሆነሽ እንደዚህ የምትናገሪ? ቆይ አታውቀኝም ማለት ነው። ሰራላታለሁ። ሙዴን ራሱ ከነቱት። በጣም ሄጄ ደግሞ መስበሬ ልፈልግ። እዚህ አጉል አወቀን የሚሉ ሴቶች መረን የወጡ ሴቶች ናቸው የሚያስጠሉኝ። ሰኒዬ በቃ ተረጋጊ። ምን ነው አንቺ ግን ሆዴ ከሰማይ ይሰፋል ከባህር ይጠልቃል። እኔ እኮ አሁን ላይ ቤት ውስጥ ሌላ ችግር መፍጠር ስላልፈለኩ ነው ሰኒዬ። ዛሬ ዝም ብለሻት ደግሞ ነገ አጋፋሪዎቿን ይዛ መታ ፍራሹን ፈርሽልን ፏል እንበልበት ነው የምትልሽ። እንደዛማ አይሆንም። ምን አለሽ ሰኒ? ነገ ብር አለቀብኝ ብላ ትቀፍልሻለች። ሰኒዬ እንደዛ አይሆንም። ለማንኛውም ተረጋጊ በቃ። እኔ ብቻ የጣልኩት ነገር አለ። ይሄ ትዬ በዛውም ሌላ 82ቱን ብሌሎ ሰዎች ጭፈራ አስጨፍርባት ዝም አለቻት እኮ። እኔ በሆነ ኖሮ ግን አንዳችን ቂሊንጦ አንዳችን ሆስፒታል ነበር። ስንት ይነሳዋል? ማን ሆስፒታል ይገባ? አንተ ደግሞ አታርቀኝ እስቲ እባክህ። አሁን በር ላይ ቆሜ ሰምቼሻለሁ እኮ። ማን ነው? ማንም አይደለም። ሰኒ አትዋሽ። ምሮ ደህና ነች? አራት አሟርትባት ደህና ናት። እኔ እኮ ሆስፒታል እስቲ ደንግጬ ነው። እባክህ ያቺ ናታ። የቷ? አሁን መቀለጃ ሰዓት አይደለም። በቃሽ ንገሪኝ፣ ማን ነው እንደዚህ እሳተ ገሞራ ያለበሰሽ? እቺ መናቲ ናት ኒታና የምትባለው። ማታ ያዩዋት መሰለኝ። አዎ ሴጣን ማታ አይደል እንዴ ስራው የሚሰራው? አረቴ እንደዛ ይባለው እና ምን ማለት ነው? ቤት ውስጥ እንዴት ዋልክ ክብራ? እንዴት ዋልሽ? ቤት ውስጥ ምን? ምንም እኮ አይደለም። ያው ትንሽ ከኒና ጋር ተነጋግረው ነው። ደግሞ ጥፋቷ ልትሸፋፍኝላት ትሞክራለሽ እንዴ? ሰኒ በቃ ተይ። ምን አገባኝ? ሲጀመር ለምን የእርሻ ማስዋት ታረገው? ምን ሆና ነው? በጣም ተናዳለች። እሱንማ አዩዋት እኮ የራስ ነብር ሆናለች። ላግዝሽ? አረ
አሁን ይኸውላችሁ መጨቃጨቃችን ምንም አይጠቅምም። ምን ማድረግ እንዳለብን ማሰብ ነው ያለው። ምንም ማሰብ አያስፈልግም ነው። እውነቱን መናገር አለቀ። ለማን ነው እውነቱን መናገር? ለጽናት ነዋ። በጭራሽ አላደርገው። ምን ማለት ነው? እንዴት ነው ለአራተኛ ጊዜ ልባል የምሰብረው? ይሄን እኮ ቀድመህ ነው ማሰብ የነበረብህ አይደል? አሁን ኦልሬዲ አልፏል፣ ተፈጥሯል፣ አለቀ። ናሆም የምርህን ነው? ቆይ አንተም ነገራት ልትለኝ ነው? እሺ ምን ልበል ኪራ? ግራ ገባኝ እኮ። ይሄ እኮ ምንም ማሰብ የሚያስፈልገው ነገር አይደለም። በቃ እውነቱን ተናግሮ የመሸበት ማደር አለቀ። እሱ ለአንተ ቀላል ሊሆን ይችላል፣ ለእኔ ግን የተራራ ያህል ከባድ ነው። ውሸት ስለቆየ እኮ ምንም የምትፈጥረው ነገር የለም። እቺ ሴት ደግሞ ክፉ ከሆነች ይህን ጉዳይ ልትጠቀምበት ትችላለች። ይኸውልህ ኪራ፣ እዚህ ጋር ማንሳት ባያስፈልግም ለቤታ እውነቱን ቶሎ ባለመናገርም እንደተፈጠረ ታውቃለህ አይደል? እሱን ደግሞ ከዚህ ጋር ምን አገናኘው? ምንም ይሁን እውነትን የሚያክል ነገር የለም። እኔ እኮ እንደዚህ ስትል እኔ ወስጄ እኮ ጦስ ውስጥ የከተትኩ እኮ ነው የምትመስለው። ለዚህ ጉዳይ እኮ 1000 ጊዜ ይቅርታ ጠይቄሃለሁ። አሁን ተፈጥሯል። በቃ እንዴት ማድረግ እንዳለብንና መፍትሄውን ነው ማሰብ ያለብን። አዎ ቅዱሴ ልክ ነው። በቃ ካልሆነ እኛ እውነቱን እንገራት። አይ ጽናቴ ትጠላኛለች። ይሄ ደግሞ እንዲሆን በጭራሽ አልፈልግም። እና እሺ ታዲያ ምን ይሁን? በቃ ይቺን 3 ቀን ብቻ ትታገስና ከዛ አስወጣታለሁ። እንደዚህ እንዳይሆን የሁላችንም ፍላጎት ነው። ካልሆነ ግን ውሸትና ጥንስስ እያደር ነው የሚጠነክረው። እስኪ ዋዘዙልኝ በእናታችሁ፣ ጨጓራዬ እኮ ነደደ። ጨጓራ? ይኸውልህ ከላዩ ላይ እየጨስክ እኮ ነው ያለው፣ እየነደድክ ነው ያለው። ቀልዱ እናንተ ምን አለባችሁ? ኪራ ምን ሆኖ ነው የቆየው? እስካሁን አልተኛሽም እንዴ? እኔ አንተን ትቼ ተኝቼ አውቃለሁ? አይ ዛሬ ስላመሸው ብዬ ነው። ሳትመጣ እኮ ተኝቼ አላውቅም። ይቅርታ፣ ስራ አምሽቼ ነው። የሰሞኑን የስራ ጫናህን ተረድቻለሁ። ምን ነው ኪራይ? አይ ምን ዝም ብዬ ነው። ማለት ዝም ብሎ ሰው ይታያል እንዴ? አንቺን ማየት መብት አይደል እንዴ? አረ ነው ግን ምንም ግን የለውም። በቃ ሳይሽ ምን ያህል ታማኝ፣ ትሁት፣ መልካም ሚስት እንደሆንሽ ሳስብ እኔ እንደማልገባሽ ይታወቀኛል። ምን ማለት ነው ኪራይ? አላቅም፣ ግን አንቺ እንደምትሆኝ ሌላ አንቺ መሆን አቃተኝ። ከዚህ በላይ ምን ትሆንልኝ? የማላቀውን አለማሳየኝ፣ ሳሰስት ፍቅርን ሰጥተኛል። ተይ ጽናት፣ እኔ አንቺ እንዳሰብሽኝ አይነት ሰው አይደለሁ። ለራስ ማንነት ስለማይታይ ነው እንጂ አንተም ከዛ በላይ ነህ። ግን በእኔ ደስተኛ ነሽ? ኪራዬ ምንድን ነው ችግር አለ እንዴ? አረ የለም። ጥያቄ መልሽልኝ። አዎ ከአባቴ ቀጥሎ የማውቀው አንተን ነው። አለሜን ያየሁት ባንተ ነው። ደስታሽን እንዳላሳጣሽ ፈራለሁ። አንተ ከጎኔ ካለህልኝ ራሱ ትልቅ ነገሬ ነው። እሺ ምን ልሁንልሽ? አይ ምንም። ኪራዬ። ወይዬ እናቴ። ባህሪ የተቀየረብህ እንዴ? አረ በፍጹም። ምን ማለት ነው? አይ ምናልባት አሁን ላይ ልጅ ለመውለድ ዝግጁ አይደለሁም ስላልኩ ለዛ ተቀይመ ከሆነ። በጭራሽ ድጋሚ እንደዚህ እንዳትይ። እምለው ባጣ ቢጫንቀኝ እኮ ነው። በቃ ምንም አትበይ። በዚህ ሰዓት ከእንቅልፍ እንቀሰቀሰኝ። ይህ ክብሩ ምን አይደለም።
ይሄ ዶሮ አርቢ ምንድነው በዚህ ሰዓት? በሬው የተንኳኳ መጥቶ አይደለም አመጪ? አረ መጣው ጠዋት ወደ ስራ ከመሄዴ በፊት በዚህ እግረ መንገዴን አይቼሽ ወደ ስራ ልግባ ብዬ ነው አመጣጤ። ማለት ለምንድን ነው የምታይ? ትናንትና የተናደድሽበት ጨጓራሽ ልክ ነው ወይስ አይደለም የሚለውን ለማረጋገጥ ነው አመጣጤ። እና በዚህ ሰዓት ነው የምትመጣው? እና ታዲያ ስራ ልቅረልሽ? አዎ ቅርብ ናት። አንቺ ረፊ፣ ያው እኔ ሰርቼ ጥሬ ግሬ የምበላ ኢትዮጵያዊ ነኝ። የሰራ ይደረሰ አሁን እኔ ያለሁበት ነው። አሁን ወሬውን ትተህ ከቀሰቀስከኛ ቀር እዚህ ትንሽ አቆይም? አይ ልሂድ፣ መሄድ ይሻላል እባክሽ። አረ ቅርብ ናት። አንቺ ስራ ከሌለሽ ሌላ ሰው ስራ መስራት የለበትም ማለት ነው? አሁን ምን አለበት ለአንድ ቀን ብትቀር? አንቺ ቀጠሮ ያሳዙኝ ሰዎች አሉ፣ ይመጡብኛል። ልሂድ በቃ ለነገ በላችኋ። አይሆንም እንዴ፣ ባልመጣ ይሻል ነበር ማለት ነው። ምን ታካብዳለህ? ተዋ፣ እንደውም ጥርግ በል። እየደበረሽ ባልሆነ። ሲጀመር ክብር ይወድልህ። እሺ በቃ እቆያለሁ፣ ካልሆነ ግን እሄዳለሁ። ታዲያ እግርህን አስሬ አላስቀምጥህም እንግዲህ። በቃ እሺ ካልሽ እዚሁ እቆያለሁ በቃ። ምን ሆናል እንደዚህ ተገላልጣ የተኛችው? ሰኒ እውነቷን የሴትና ክብራቸውን የጣሉ ሴቶች የምትለው እኔ ይህን ሀብት እኮ ያፈራሁት ላቤን አንጠፋጥፌ ለፍቼ እኮ ነው። ማን ቼክ አደርጋለህ? ነግረኝ ነበር ማለት እኮ ተስማምቻለሁ ማለት አይደለም። ምን ነበር እናቴ? ይቺም ስራ ሆና ትለጠጫለሽ። ዘጊ ደግሞ ስትመለሽ አታፍሪ? ቆይ ስንቴ ነው የሚነገርሽ? የማን ቆንጆ ነሽ እባክሽ? አይ እኔማ ላግዛት መጥቼ ነው። ለገበያ የሚሆን ነገር አላዘጋጀሁም። ወንድ ልጅ አይደል እንዴ? በቃ የሆነ ነገር ብላሽ ብለህ ምናምን አታዋቸውም እንዴ? እንዴት አባቷ ነው የምታምረው በማለት ማነች? እቺ ያና ልጅ ናታ። ለእነሱ የተተኮሰ ጥይት አንተ ግንባርን ማለት አይቀርም። አንቺ አሮ ማታ ምን አባሽ ስትለፈልፊ ነበር? ደህና ነህ እንዴ? ምን አባይ ገነት ምን ይሰራልሻል? ለምንድን ነው ግን እንደዛ የሚሆን የነበረው? ስሙን ማን ያለኝ? ልዑል። ምን ነው እዚህ ደረጃ ላይ ቁጭ አልሽ? ምን ማለት ነው እዚህ ተቀምጠሽ? ምንም ቤቴን በገዛ እጄ ለቅቄ ነው። ለማን ለማን ይሆናል? ለኒና ነው። ምን አደረገች? ምንም አታደርገው ነገር አላት። ዛሬ በጠዋቱ ዘፈን በልቅጣ ከፍታ ስታስጮህ ነበር። የሆነም ጭንቅላቴ ሲበጠበጥ ጊዜ ነው እዚህ መጥቼ የተቀመጥኩት። እና ቀንሽልኝ አታያትም ነበር? ስትሰማኝ አይደል? ቆይ ማናት? ማለቴ ለኪራ ምን ሆናት? አላውቅም። ኪራንም ለመጠየቅ እድሉን አላገኘሁም። ምን ማለት ነው? ኪራ ሰሞኑን ልክ አይደለም። እዚህ ንዴቱ ላይ ደግሞ ለመጠየቅም አልደፈርኩም። እና ለምን እሷን ከኪራ ጋር ምንድን ነው የሚያስተዋውቃችሁ ብለሽ ለምን አትጠይቂያት? ገና ሳያት ስለሚያናድደኝ ላናግራትም አልደፈርኩም። በቃ እኔ አወራታለሁ። ምን ብለሽ? እሱን ለእኔ ተይው። አሁን ነይ እንግባ። እሺ ያላችሁትን ከማድረግ ውጭ ምን አማራጭ አለኝ? መቼስ ቤቴን አልተውላት። አመሰቃቀልኩታ። አዎ አፉ በይኝ።
ምን ነው ግን ማንሽ? ኒና እባላለሁ። ማለቴ ከኪራ ጋር ምንድነው የሚያገናኛችሁ? ዘመዱ ነኝ። በየት በኩል? እኔ ማለቆ ዝምድና አውቄ ነው፣ ግን የግድ ለመታወቅ ዘመዳሙች መሆን አይጠበቅብንም። እሱማ። እና ለምን እሷ መታ አትጠይቀኝም? ማን? የኪራ ባለቤት። ስሟ ጽናት ነው። በጣም ቁጡ ናት። እንደሰማውላት አይደለችም። በፍጹም አይደለችም። ግን አንቺ እንደዚህ አይነት ባህሪ እንድታሳያ ስለጋብሻት ነው። ነው ብለሽ ነው? ጽናት የተመሰከረላት ጨዋ ሴት ናት። ይገርምሻል፣ ብዙ ሰው የሚከተለውን ነገር መከተል አልወድም። ምን ማለት ነው? ጽናትን እየተናገርሻት እኮ ነው። ታውቁሻል። እኔ እንደዚህ ነኝ። በቃ ድንጋይን ድንጋይ ነው፣ ጫውን ደግሞ ጫው ነው። በቃሽ። ጽናትን ትዕግስቷን ባትፈታተኙ ይገርመኝ ነበር። ሀረ በቃችሁ እንዴ! ምን ነው ሶስታችሁም ወገባችሁን ታጥቃችሁ ተነሳችሁብኝ? በተለይ ያቺ እርጎ ዝንብ እምረሳላት እንዳይመስላት። እሺ ጆሮዬን ጠባው። አንተስ ተሰቃየ እኮ ምጻ ዘጋችን ይበቃል። ቀላል አሁን በቃ ስማ፣ ለምን አንተኝ? አራው በእናትህ እኔ እዛ ቤት ምንም እንቅልፍ አልወስድ እያለኝ ተቸገረ። እንዴት ተኛለህ ታዲያ? ያችን አቅሏን የሳተች እብድ አስገብተህ። በቃ አንተ ግባ እና ተኛ፣ እኔ እዚሁ ልተኛ። ኧረ መኝታ ቤት አልገባም። እሳት እኮ ነው። ለራስህ ተቃጥያለሁ። እዚሁ ያለንበት ፈንገል ነው። ቢዛዬ በቃ ኬሻ በጥረ ማለት ነው። እሱ አይነት ኢየሱስ ምን አለች? ወይዚ ትዕግስቱ ሊስጥሽ ብዬሽ ነበር እኮ አልሰማም አለች እንጂ። ኧረ በስመ አብ፣ ከየት ነው ያመጣትችን አጋፋሪ? የምን አጋፋሪ? የጸብ ነው። ምሩዬ በቃ ተረጋጊ። እኔማ ተውኳት። ቤቴ ስሄድ አልፋለሁ ይብላኛለች። እኔም ማለፍ አይቀርም። ኪራ ትሄዳለች ብሎኛል። እኔም እንድትሄድ ነው ምኞቴ። ምሩዬ ትቆያለሽ አይደል? ኧረ ልሂድ። ቤት ምንም ስራ አትሰራም። ምሩዬ ቆይ ትንሽ ተጽዬ ነው የሚመጣስ። እሺ በቃ እናልሽኝ። ኧረ ደግሞ ወደዚች ሴት ቤትሽን ትተሽ ልትሄጂ አይሆንም። በቃ እስከ በሩ ላይ አድርሰሽ ነው። እሺ እኔ የምልህ ኪራ፣ ግን ጽናት ይህን ነገር ስትሰማ ምን የምትል ይመስላል? አላቅም ነው፣ ግን በቃ እኔ ላይ ያላትን እምነትና ተስፋ የምታጣ ይመስለኛል። ግን ደግሞ ቅዱስ እንዳለው አፍቃሪ ልብ ማሪ ቢሆንስ? አይ ነው ጽን ስንቴ የበደልኳት፣ ስንቴ ይቅራለችኝ እኮ ይመስለኛል። ብቻ አንዳንዴ መደበቁ መፍትሄ አይደለም፣ እውነት መናገሩ መፍትሄ አይደለም። እሺ ቆይ ታዲያ ምንድን ነው ማድረግ ያለብኝ? እኔ አላውቅም። እንዴ ምሩ፣ እዚህ ምን ትሰሪያለሽ? አለቀልህ በቃ። አትን ቀባጥራ ነበር እኮ። እና ታዲያ በሩ እንዴት በርግዳ እንደገባች እያየት አይደል እንዴ? በርግዳ ላለት ሺ ጊዜ ተበርግዳ። ታዲያ እንደምታስቢው አይደለም። እንዴት ነው እንደዘለ? ደንግጬ ነው። ደግነቱ የለም። ሚስትየው ቶሎ ቢገባት ያነሳዋለች። ቶሎ ቢገባት ችግር ነበር የሚፈጠረው። እኔ ነኝ እንጂ አንተማ ምን ትሆናለህ? ኧረ እባክህ፣ በመተባበርና ሚስጥር በመደበቅ ተብሎ የሚደርስብኝ ቁጣና ግልምጫስ? እባክህ ከእኔ አይብስም። ይኸውልህ አንተማ ስቅላት ነው የሚፈረድብህ። እባክህ ተወኝ በእናትህ። ጭራሽ ደግሞ ታስፈራራኛለህ እንዴ? እና መቼስ ምንም አትልም ጦስን ምናምን ትላለች ብዬ አልሸነግልህ። ጀመረ ደግሞ የሙድ መያዝ። ይኸውልህ ኪራ፣ ከዚህ ሙድ እንድትወጣው ወጣ እንበል፣ ጨብስ፣ ፑላችንን ጮት ፏን በል ይሻላል። በእናትህ እኔ ሊፈነዳ ነው። አትጣሽ ቆፍጠን በል ሲያስጠላ። ጉደኛ ነው ሲጀምር።
ከዛ ልክ ድምፁ እንደሰማሁ ሮጬ የቢሮ ጠረጴዛ ስር ከስራ አልተደበቅኩም መሰለኝ። እሺ። ከዛ ደግሞ ማለት ነው ስለኔ እየጮኸ ሲናገር ነበር። ከዛ አፌን ዘግቼ ተደብቄ እየሰማሁትኝ አላስለጠሰኝም። ከዛ ዝቅ ብሎ ምንም አላለኝም። ለአራተኛ ጊዜ ማስጠንቀቂያ ሰጥቼሻለሁ ብሎ ጥሎኝ ወጣ። እኔ እኮ ግርም ብሎ ብትይ ግን ለምንድን ነው የማያባርርሽ? ያው ምን ነው ደበረ እንዴ ስላልተባረርኩ? አይ እንደሱ ሳይሆን እያጠፋሽ ለምን አያባርርሽም ብዬ ነው። የፈለገውን ያህል ስህተት ብትሰራ በህይወትም በስራም የማይተካ ሰው መሆን መቻል አለብህ። ያኔ በስራ ስለሚተማመኑ በአንተ ላይ ተስፋ አይቆርጡም። አሪፍ አስተሳሰብ ነው። አዎ እነሱ ገንዘብ አላቸው፣ ግን ደግሞ ገንዘባቸውን እንዴት ወደ ቢዝነስ መቀየር እንዳለባቸው አያውቁም። እኔ ደግሞ ባለኝ ጭንቅላት ተጠቅሜ የምፈልገውን ያህል እውቀት ሸጥላቸዋለሁ ማለት ነው። አዎ ልክ አድርገሻል። ህይወት በጥቂቱን ብትሆን ገብታሻለች። ባክቷቸው ለፋሮች ምን መማላቅ ጅል መስዬ ስታያቸው እኔን ለመሸወድ የሚያደርጓት ጥረት ያስቀኛል። ለምንድነው እንደዚህ የምታይኝ? አይ ምንም ዝም ብዬ ነው። እንደዚህ አፍጥጣ ቀለሜ እስከሚለቅ ድረስ እያየኝ ምንም አይደለም ትለኛለህ እንዴ? ገርሞኝ እኮ ነው። ምኑ ነው የገረመ? አይ አለ አይደለ የሆነ ሳስብሽ ምንም ቁም ነገር ያለሽ አልመሰለኝም ነበር። አየ ለሰዎች ለዚህ ነው ትክክለኛ ማንነትን እያሳየ አለመኖርህ ጥቅሙ። ግን እኮ እኔንም ሸውደሽኝ ነበረ። የስ ይኸው አሳመንኩ። ይኸው አመንክ አይደል? እኔማ ካመንኩኝ ቆየው። አንቺ ግን እኔ ምን ምንም ምግብ አብሳ አድርገሽ አስቀረሽኝ አይደል? እሱ ተመችቶ መሰለኝ በጠዋትና በማታ የምትመላለሰው። እንዴ ኧረ በእናታችሁ ምንድን ነው እንዴ? ፊቴ ላይ የሚያስፈራ ነገር አለ እንዴ? እኔን ስታዩኝ የምትፈረጥጡት? ቆይ ለምንድን ነው የምትጠሉኝ? ማን ነው የሚጠላሽ? ሁላችሁም። እዚህ ቤት እኮ ከአንድ ሰው በስተቀር ሁሉም ነው የሰደበኝ። ምንም ነገር ቢሉሽ በስራሽ ነው። ለምን? ሴተኛ ዳሪ ስለሆንኩኝ? ድምፅሽን ቀንሽ። ለምን ብዬ ነው የምቀንሰው? ትሰማለህ? በስራዬማ አላፍርም። እሺ እንዲሁም እነዚህ ንጹህ ነኝ ምናምን ከሚሉት በላይ ሺህ ጊዜ ነው ይሻላለሁ። እሺ እኔ እንደሱ አይደለም ያልኩሽ። እና ምንድን ነው? እኔ እያልኩሽ ያለሁት በአጋጣሚ የተፈጠረውን ነገር ትጠቀሚበት እየሞከርሽ ነው። አረ እና ታዲያ ወድጄ ነው? እውነቱን ልንገርሽ፣ እንደውም አውቀሽ ያደረግሽው እየመሰለኝ ነው። ምኑን ማለት? ኪራ ምን ሆኖ ነው መጣው ብሎኝ ቆየ እኮ። ወይ ስልክ ልደውልለት ደግሞ ማስጨነቅ እንዳይሆንብኝ። ቆይ ትንሽ ልጠብቀው። ስልክ ይጠራ፣ ደውል። ሰኒ ናት እንዴ? ሄሎ ሰኒ። ደህና ነኝ፣ እንዴት ነሽ? ደህና ነኝ እኔ፣ አንቺ እንዴት ነሽ? ደህና ናት። ምን ትሆናለች ብለሽ ነው? ምሩ መታ ነበር ቅድም። ምን ነው ግን አንቺ ጠፋሽ? በቃ እሺ፣ ወደ ማታ ብቅ በይ። እሺ ሰኒዬ፣ እንደዋወላለን። አረ ኪራ እየመጣ እኮ ነው ሲጀመር። እሺ በቃ ሰኒዬ፣ ቻው ቻው። እሺ አውቀሽ እያደረግሽኝ ካልሆነ በስተቀር ስለምን እንደማወራ በደንብ ገብቶሻል። ሲጀመር እኮ እኔ እስከነ መፈጠርህ አላውቅም። በዛውና ቤቴ ድረስ ተከትለሽኝ መጣሽ። አናደኝ ነው እንን ያደረኩት። እንዴት? በመጀመሪያ ልክ ስትነቃ እንደ ቆሻሻ መንጫጨከኝ። እኔን ደግሞ እንደ ቆሻሻ ማየትህ አናዶኛል። እሺ። ከዛ ደግሞ ገንዘብ በትነህብኝ ስትሄድ ይበልጥ ነው አናደድከኝ። እና ግንባርሽን ስሜ ሻወር እንዳስወስድሽ ጠብቀሽ ነበር? እኔም እኮ ምንም ስራዬ ቢሆን ከአንተ ጋር ማደሩን ፈልጌው አይደለም። ያው የህይወት አጋጣሚን ያገናኘን። ባይገርምሽ ከአንቺ የተሻለ አስተሳሰብ ነው ያለኝ። ቆይ እኔ የምለው እንዴት አድርገህ ነው እያሰብክ ያለው? እንዳልሽው ከኔ ምንም ነገር ባትፈልጊ ኖሮ ሁሉም ነገር ያን ያበቃ ነበር። እና ሰዎቹ እኮ ሊገሉኝ ነው የሚፈልጉት፣ ሊያዝናኑኝ አይደለም። እና እኔ አንቺ መሸሸጊያ ካምፕ ነኝ? ምንም አማራጭ አልነበረኝም። እና ጓደኞች የሉሽም? አሉኝ፣
ታዲያ እነሱ ጋር መሄድ ነው። የኛ ጓደኝነት እኮ ጣርሙስ ማጋጨት ነው። ከስንት አንድ ነው ከልቡ የሚወድ። በቃ የሚወዱሽ ጋር እኔ ራሴ ወስጄ ላድርስሽ። አልሄድም። ለምን? ምክንያቱም ደግሞ እነሱን ሪስክ ላይ መጣል ስለማልፈልግ። እና እኔስ? ትዳሬስ? ቤተሰቤስ? አንተ እኮ እኔም ቤት በማስቀመጥ ምንም የምታጣው ነገር የለም። ዝም ብለህ ነው በባዶ መሬት የምትዘለው። አንቺ ልጅ ለምትናገሪው ነገር ተጠንቀቂ። አልችልም። እኔ የተሰማኝን ነው የምናገረው እንጂ በቃላት መሸንገል አልችልም። እና ለጽናት ልትነግሪያት ነው? አዎ፣ መመጻደቋን ማታቆም ከሆነ ልክ ልኳን ነው የምነግራት። እንዴት ብትደፍረኝ ነው? ቆይ ቢገባሽማ ይኸውልሽ ወንድነቴን ትቼ ለቤቴ ስል ዝም ብዬ ተቀምጬ ነበር። አንቺ ግን ክብር የሚባል ነገር የማይገባሽ ሰው ነሽ። በቃ ቆይ አንተ ማን ስለሆንክ ነው እኔን የምትመታኝ? በሚስቴ እኔና ምን እንደማደርግሽ አሳይሻለሁ። እሺ ጥሩ። ለዚህ ነገር ዋጋ ትከፍልበታለህ። ማን እንደሚከፍል አብረን እናያለን። እሺ ጥሩ። እንዲሁም እውነቱን ልነግርህ ነበረ። ትሞታታለህ እንጂ አልነግርህም። ማቱ ምሪ ደከምሽብኛል። የትኛው ዙራ ሰርቼ ነው የሚደክመኝ? ረፊ ተባልሽ ምን ማለት? ስለዚህ አሪፍ የሚያግዝሽ ሰው አመጣልሻለሁ። ኧረ ነው የሚያስፈልግ። ምን ማለት ነው ያስፈልግ? ምክንያቱም የትኛውም ስራ ስለማይደክመኝ ነው። አንቺ ንግስት ማረፍ አለብሽ ትባይ አልሰማ ብለሻል። ስለዚህ እንቀጥራለን። ወይ ነው ድርቅ አትበል። እኔ አልፈልግም። ደግሞ አንተ እያገዝከኝ አይደል? ታግዘሽ ሞትሻል። ካሰብክልኝ ራሱ ይበቃል። ደግሞ ሳልነግርሽ ማሚ ደውላ ሰላም ብላሻለች። ወይ ትላንትና ተኝቼ እያለ ደውላልኝ ነበር ግን አላነሳሁትም። ወይ ለዛ ነው እንደዛ ተጨንቀ ጠየቀች። ወይ አስጨነኳት አይደል? አረ ኖርማል። ማሚ ታውቂያት የለ። እኔ የምልሽ ግን ወይ መች ነው አባቴን ማስተዋወቅሽ? መጀመሪያ አንተም እንደ ልጅነቴ ይሄን ጥጋብህን አቁመ በሰላም አውሩ። ከዛ በኋላ መታወቅ እችላለሁ። እሺ ንግስት፣ ግን እንዴት እንደሚወድሽ ሳልኩት እንዳፈ ያርግልኝ። በቃ ፍቅር ድክም ብሎሻል። እንግባና ረፍት አድርጊ። ረስማች እንደ ልብ ሆኖ የምትጫወተው ጉድ። እየጠበኩሽ ነው። እንዴት ምችት እንደምትይኝ ትሪስ እንደዚህ ማይቻልም። ምንድን ነው የማይቻለው? የሆነ ፌቨርማ ሰርታል። እንደዚህ ተሸነፈኛችሁ። ይኸው ስትሸነፊ እዚህ ማፋፈርሽን አቁምሽ ነው እንዶ ማለት ነው። ኧረ እባክሽ ይሄንን ቅጣት ትቀጭና ከዛ በኋላ ለመጫወት መብትሽ ነው። ይሄን ቅጣት ግን ትቀጫለሽ። ወይ በእናትህ ለፈኝ። ስንት ዙር አለፍኩሽ ሰኒ። እንዴ ጨዋታ ደግሞ ያለ ቅጣት ደስ አይልም። እሺ ቢያንስ ቀለል ያለ ቅጣት ቅጣኝ። እሺ እዛሽ ጋር ሂጂና እምቹን ጭፈራ ጨፍሪልኝ። እብድ ነኝ እንዲህ በባዶ የምጨፍረው ነው? ዙሩን አከረርሽው። እንዲያውም እየዘፈንሽ ጨፍሪ። አረ ሁለት ቅጣት አይቻልም። በቃ አንዱን መርጠሽ ተቀጪ። እሺ ዘፍናለሁ። በቃ እየጠበቅኩሽ ነው። በገዛ እጄ ደንቆሮ ልታረጊ ነው? አረ ነው እንደውም አልዘፍንም። እሺ በቃ ትችዋለሁ። ዘፈኝ። መሳቅ ግን አይቻልም። እሺ አልስቅም። አረ እንዲያውም አገዝሻለሁ ከፈለግሽ።
አላልኩም ምልምልም ጠዋት ተነስቼ ሳልተኛ አላደርኩም ህልሜንም ፈርቼ በፊት ቶሎ ቶሎ ትመጣ ነበረ ሰሞኑ ቀርተሃል ብቻዬን ሳድር የህልሜ ጓደኛ አይበቃ ቆንጆ ድምጽ ነው ያለሽ። አመሰግናለሁ። ነሽ ያው እንጮት ድጋሜ መቀጣት ከፈለግሽ እሱን እናያለን። ግን ሰኒ አሁን ደግሞ መሄድ ያለብን ቦታ አለ። እንጮት ሌላ ጊዜ እንጮታለን። እሺ ሸሚዘን ደግሞ እንዳረሰው ቴንክ ዩ አመሰግናለሁ። ሰላሙን ሚልኝ ይባክ ቻው ለገልበት ይስለ ሰላሙን ሚልኝ ቻው ሰላም ምን ነው ፍቅር ወክ እንውጣ ያልኩህ እኮ እንድናወራ እንጂ እንድንዘጋጋ አይደለም። ዝም አልኩሽ አይደል? ዘጋውሽ ነው የሚባለው። ይቅርታ እናቴ ከቀልቤ እኮ ስላልሆንኩ ነው። ቆይ ለምን እማላውቀው የተፈጠረ ነገር አለ? ምንም የለም እናቴ። ካልክሽ ደግሞ ረስቼው አባ ደውሎ ነበር ሰላም ብሎሻል? እሺ ፍቅር አኮረፍሻ? አይ ዝም ብዬ ነው እንደዚህ እንደዚህ ሆነሽ አይተ ያለሽ? አላኮረፍኩም። ይኸውልሽ መሀል መንገድ ላይ ኮርኩሬ ከማስቅሽ አርፈሽ ሳቂ። ኪራ አረፍ እኮ ሳቂልኝ። ጥርስሽን ማየት እፈልጋለሁ። አረ በቃ ሸፍኙ። ምን ነው እንደዚህ ዝም ብለሽ በየቦታው ስትገልጪ የሰው አይን እንዳታጠፊ በጥርስሽ ብሏል። የኔ አጋብዴ ወይ በቃ ሁሌም እንደዚህ ሁንልኝ እሺ። አንቺ ብቻ በእኔ ተስፋ አትቁረጭ እንጂ እኔ ሁሌም አለሁ። የምድርን አሸዋ ቆጥረህ ትጨርሰዋለህ? አረ በፍጹም። እኔም ለአንተ ያለኝ እምነት ልክ እንደዛ የሰፋ ነው። ስለዚህ መቼም በአንተ ተስፋ አልቆርጥም። አዎ የኔ እናት፣ ምንም ነገር ቢፈጠር አንቺን ለመጉዳት ብዬ ያደረኩት ምንም ነገር የለም። እሺ ፍቅር፣ አሁን ጁስ አንጠጣም? አምሮኛል። ይሄ አምሮኛል ግን አልበዛም? በኋላ ህያቤ እንዳትመጣ። አረ ህያቤማ ትቆያለች። ይኔ አላውቅም። በኋላ ይኸውልሽ ድንገት ከች እንዳትልልሽ። ወረኛ በልነውን እንሂድ። እሺ ሚስቴ፣ ደግሞ አንቺ አምሮሽ ምንስ ባደርግ? እኔ ይህን ሀብቶ ካፈራሁት ላቤን አንጠፋጥፌ ለፍቼ እኮ ነው። ማን ቼክ አደርጋለህ? ነግረኝ ነበር ማለት እኮ ተስማምቻለሁ ማለት አይደለም። ምን ነበር እናቴ? ይቺም ስራ ሆና ትለጠጫለሽ። ዝጊ ደግሞ ስትመልሽ አታፍሪ። ቆይ ስንቴ ነው የሚነገርሽ? የማን ቆንጆ ነሽ እባክሽ? አይ እኔ ማየላ ግዛት መጥቼ ነው። ለገበያ የሚሆን ነገር አላዘጋጀሁም። ወንድ ልጅ አይደለ እንዴ? በቃ የሆነ ነገር ብላሽ ብለህ ምናምን አታዋቸውም እንዴ? እንዴት አባቷ ነው የምታምረው በማለት ማነች? እቺ ያና ልጅ ናታ። ለእነሱ የተተኮሰ ጥይት አንተ ግንባርን ማለት አይቀርም። አንቺ አሮ ማታ ምን አባይ ስትለፈልፊ ነበር? ደህና ነው እንዴ? ምን አባይ ደምነት ምን ይሰራልሻል? ለምንድን ነው ግን እንደዛ የሚሆን የነበረው? ስሙን ማን ያለኝ? ልዑል